እሱም አብሮ ነበር። ምናልባት ያቺ ተረገመች እፍታቷ እንዳያገኘችው። አይ በፍጹም መሆን የለበትም። በፍጹም መሆን የሌለባቸው ነገሮች እዚህ ቤት መሆን ከጀመሩ ቆይቷል። ሮቤል አሁን ምን እናድርግ እያልኩ ነው። አይሽ በቃ እሷ ናት የምትሆነው። ስለዚህ ሳትቀድመን የሆነ ነገር ማድረግ አለብን እኮ። ምን መግደልም ካለብን እንግደላት። ምን አንድ አይነት ናቸው። ቆይ ግን እኔ ያልገባኝ ነገር አንቺን የመፋታን ፈልገው እንጂ እህቴ ሳራን ያደረካትን በሙሉ ከኔ ነው ማደርገኝ። እባክሽ አውቁ። እህቴ ሳራን አምጣ። እህቴ ሳራን ያደረግከውን ነገር እኔንም አድርገኝ። እህቴን ሳራ እንዳላገኝ እያደረግክ ያለው አንተ ነህ። ስለሷ ሁሉንም ታውቃለህ። ፖሊስ ጣቢያም ሄጄ ባመለክት በብር ልትገዛና እህቴን እንዳላገኝ ልታደርገኝ ነው በማለት ስትለው አድናን እጅግ ደንግጧል። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም ጌታ ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተ ጋር ሁሉ ሰላም እንደሆነ በጌታ ተስፋ አለኝ። ቀጣይን ክፍል ይዤላችሁ ቀርቤያለሁ። እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ስለምትከታተሉን ከልብ እያመሰገንኩኝ ያለፈውን ክፍል ትንሽ ላስታውሳችሁ። እንግዲህ ሮቤል ሬሳውን ይዞ ለማምጣት ሊወጣ ሲል አድናን ስለመጣበት ወደ ውስጥም መልሶት ነበረ። በስተመጨረሻ ግን አልጋ ስር ሬሳውን አስቀምጦ ኪራም አጽድታው ነበር ክፍሉን። እሷ እንዳጸዳች አድናንና ሮቤልም አንድ ላይ ሳሎን ላይ ስለነበሩ ወደ ውስጥ ሲመለስ ሬሳውን ጎንበስ ብሎ አልጋ ስር ሲያየው ሬሳው አልነበረም። ሬሳውን ማን ሊወሰደው ወዴት ሄዶ ነው ሲል ደንግጦ ነበር ክፍሉ የተጠናቀቀው። ሆኖም ምን ወሰደው ምንድን የወሰደው እያለ እየደነገጠ እየፈለገ ሳለ ሚራ ትመጣለች። ሚራም እንደመጣች ምን ሆነሃል? ምነው ተደናባብረሃል? ብላ ስትለውም እሱም ሬሳው የለም በማለት ይላታል። እሷም ትደነግጥና እንዴት ነው የለም የምትለው? ማንስ ሊወስደው ይችላል ብሎ ይላታል። እኔም ማን ያነሳው የምለው ነው ግራ እየገባኝ። አድናን ከሆነ ከኛ ጋር ነበረ። ስለዚህ ማን ሊያነሳው ይችላል? ስለዚህ ነገር ደግሞ ከኔና ከአንቺ ውጭ ማን ሊያውቀው ይችላል? በማለት ይጠይቃታል። እንግዲህ አድናን አንስቷል ብንል አድናን ከኛ ጋ ነው። እቺ ተንከስ እህቷ ትሆናለች ያነሳችው። እህቷ ሶና ደግሞ አንስቷ እንዴት ዝም ልትል ትችላለች? በፍጹም ይሄ ነገር አይሆንም በማለትም ሲሉ አይ ከሷ ውጪ ማንም ሊያነሳ አይችልም በማለት ሲል ኪራም እኔ አላቅም፣ በቃ ካወዲህ ምንም ማቅል ነገር የለም። እዚህ ነገር ውስጥ እንደገባን ቶሎ ብለህ ሀሳብ አምጣ በማለት ስትለውም የምን ሀሳብ ኬት ነው የማመጣው? በቃ ሂጂነት ጠይቂያት ወይም ደግሞ እሷንም ቶሎ ብለን እንጨርሳት እንግደላት በማለት ይላታል። እሷም እንዴት ነው እንደዚህ የምትለው? እንዴት ነው የምንገላትም? ጭራሹኑ ሁለት ጥፋት ነው የምናጠፋው። የመጀመሪያው ሳናስተካክል መጀመሪያም ይህንን ሀሳብ አመጣ፣ አሁንም ደግሞ ይህንን ሀሳብ አምጥተ እንዴት ልናደርግ ነው? በፍጹም ይሄ ነገር አይሆንም፣ እኔ የለውበትም ብላ ትለዋለች። እሱም አለሽበት፣ ይህንን እስክንወጣ ድረስ በፍጹም ወደዚህ ወደዛ ማለት አትችይም ብሎ ይላታል። እሷም አረ እኔማ የለውበትም በማለትም ምላሽ ትሰጣለች። እሱም በቃ ሄጄ ልፈልግ በማለት ወደ ሉላ ጋር ወደ ውስጥ ትገባለች። እሷም ውስጥ እንደገባች ቁጭ ትላለች። ልጅቷም ተኝታ ነበረ። ምን ሆነሽ ነው የመጣሽው? አንቺ ልዮ በሌሊት ምን ክፍል መምጣት ጀመርሽ እንዴ ስትላት አይ ምን አዲስ ነገር አለ ተጨንቄ ነው በማለት ትላለች። አታስመስይ፣ ጥሩ ሰው አታስመስይ፣ ክፉ ሰው መሆንሽን እህቴ ነግራኛለች። በጣም መርዘኛና ክፉ ሰው ነሽ። የሆነ ነገር ከማድረግ ወደ ኋላም እንደማትይ እህቴ ነግራኛለች። እሷ ስለ ሁሉም ነገር ነግራኛለች። እንደውም ስለ አድናን ብቻ ነው እህቴ ያላወቀችው። አድናን እንደዚህ ክፉና መጥፎ መሆኑን አላወቀችም። ባልና ሚስት ሲጀመር ከአንድ ወንዝ ይቀዳል ይባላል። ምን ይለያቸዋል? ስለዚህ አሁን ምን ለማድረግ ነው የመጣሽው ስትላት አረ እኔ ምንም ማድረግ
አልፈልግም፣ አታቂኝም። እኔ በጣም መልካም ሴት ነኝ፣ እንዳሰብሽኝ አይደለውም። ይህን እንድታቂልኝ እፈልጋለሁ። እኔ ጥሩና መልካም ሴት ነኝ በማለት ትመልስላታለች። ኧረ እባክሽ ስትላትም እሷ ጥላት ትወጣለች። አድናን ጋም ትሄድና ምን አዲስ ነገር አለ በማለት ትጠይቀዋለች። እሱም ምንም አዲስ ነገር የለም ሲላት፣ አይ ተጨንቄ ነው አዲስ ነገር ካለ ብላ ትለዋለች። ምንም አዲስ ነገር የለም፣ እስቲ ፖሊስ ጣቢያን ቢሆን ሄደን እናመለክታለን ሲላት፣ ሁሉንም ነገር ታጣራና ወደ ሮቤል ተመልሷ ሁለቱም እንዳላወቁ ትነግረዋለች። እንዴት ነው ይሄ ነገር የሚሆነው በማለትም እያሉ እያወሩ፣ አይ ይሄን ነገር እኮ አምስተኛ ሰው የለም፣ እኔም አንቺም እነሱም ካላወቅን፣ ስለዚህ ሬሳውን ያወጣሽው አንቺ ነሽ ከዚህ ቤት ይላታል። እሷም እንዴት ነው የምትጠረጥረኝ? እኔ እንዴት አድርጌ ነው ተሸክሜ የማወጣው ስትል፣ እና አምስተኛ ሰው ከየት ይመጣል? ስለዚህ እኔ እንደውም የለውበትም በማለትም ትለዋለች። እሱ እንቅ አድርጎ ጭራሽ ልትክጂ ነው ወይ? ታዲያ ማን የወሰደው? ከኛ ውጪ ማን አለ? ስለዚህ ቶሎ እጃችንን ለፖሊስ መስጠት አለብን። አሁን እኮ እጅ በፍንጅ ልንያዝ ነው በማለትም ይላታል። ስለዚህ ቤት ውስጥ እንፈልጋለን፣ እነሱ ከሆኑ ከቤቱ ውጪ የትም አያደርጉትምና ቤቱን እንፈትሽ ትለዋለች። እሱም ቤቱን እንዴት አድርገን ነው የምንፈትሸው? ቤቱን ስንፈትሽ እኮ ማን ነው እንዴት ነው እኮ ለምንድን ነው የምትፈትሹስ ይሉናል በማለትም ሲላት፣ አይ እነሱ በማይነቁ መልኩ መፈተሽ አለብን፣ አለበለዛ ግን እንዴት አድርገን ነው የምንጠይቃቸው በማለት ትመልስለታለች። እሱም እሺ በቃ እንደዛ ከሆነ እንፈትሻለን በማለት እያንዳንዱ ክፍል እየገቡ እንደ መርፌ እየፈለጉ ነበረ። በሚፈልጉበትን ሰዓት ሊያገኙት አልቻሉም። ካዲያ የት ሄዶ ነው? እዚህም የለም በማለት እስከ ኩሽና ድረስ እየፈለጉት ይገኛሉ። አድናንም ወደ ሉላ ቤት ገብቶ ነበረ። እሱም እንደገባ እህቴን የት ነው ያደረግከው? እህቴን አምጣ፣ እህቴን ያደረግካትን ነገር እኔንም አድርገኝ ብላ ስትል፣ ምን እየሆንሽ ነው ያለሽው ብሎ ሲላት፣ እኔን እየጠረጠርሽኝ ብቻ እንዳይሆን ወደ ፖሊስ ጣቢያ እንሂድ ስልሽ እምቢ ብለሽኛል በማለትም ሲላት፣ እግሩ ላይ ወድቋ እባክህን እህቴን ስጠኝ፣ እህቴን ስጠኝና ከዚህ ሀገር ውጡ ካልከን እንወጣልሃለን፣ ከቤትም እንሄዳለን እባክህ ብላ እግሩ ላይ ትንበረከካለች። እሱም ምን እየሆንሽ ነው ያለሽው አልገባኝም ብሎ ሲላት፣ ፖሊስ ጣቢያ እንሄዳለን በቃ ምን እንደምትይ አልገባኝም ሲል፣ ፖሊስ ጣቢያን ብሄድ በብር ልትገዛቸው ነው ወይ? እኔ እህቴን ያደረግከውን አድርገኝ፣ ውስጤ ሰላም እየተሰማኝ አይደለም፣ እህቴን እፈልጋታለሁ በማለት እግሩ ላይ ትንበረከክና ትለምነዋለች። እኔ ምንም የማውቀው ነገር የለም እኔም እየፈለግኳት ነው ቢላትም ልትረዳውና ልትሰማው ፈቃደኛ አይደለችም። እሷም ተንበርክኳ በተነሳ ሰዓት ያባብላታል። እንዳባብላትም ይስማታል። እሷም ሲስማት ጊዜ ትደነግጣለች። እሱም ከደነገጠ በኋላ ደጋግሞ ይቅርታ ሲጠይቃት ነበረ። እሷም አንተ ባለትዳር ሆነ እንዴት ነው ይህንን ነገር የምታደርገው ብላ ስትለውም፣ እኔ አሁን እህቴን ብቻ ነው የምፈልገው እህቴን ስጠኝ በማለትም ትለዋለች። እሱም ወደ ኩሽና ወደ ክላሱ ገብቶ እንዴት ነው ልስማት የቻልኩት? ምኗን ወድጄ ነው? ወድጃታለሁ ማለት ነው ወይ እያለም ይገኛል ማለት ነው። እሱም ብቻውን እያወራ እያለ ከእንደገና ሚራ ትመጣና ምን አዲስ ነገር አለ በማለት ባሌ ምን አዲስ ነገር አለ በማለት ትጠይቀዋለች። እንዴ ዛሬ ምን ነው አዲስ ነገር እያልሽ ተመላለሽ? ምንም አዲስ ነገር እኮ የለም ብሎ ሲላት፣ አይ እያሰብኩ ስለሆነ ነው፣ እሺ በቃ ባሌ ተው ብላ እሷም ወደ ሮቤል ጋር ትመለሳለች። የሳራ እህትም እንዴት እንደዚህ ሊያደርግ ቻለ በማለት ብቻዋን ሆና እያሰበች እያለ ሮቤል ይመጣል። ሮቤልም
እሷ በሀሳብ ውስጥ ስምጥ ባለችበት ሲገባ ትደነግጣለች። ስትደነግጥም ለምንድን ነው የምትደነግጪው? ምን አድርገሽ ነው? እሷን ጠርጥሮ ስለነበረ ምን አድርገሽ ነው የደነገጥሽው ሲል አይ ሳታንኳኳ ስለመጣ ነው እኮ በማለት ትለዋለች። አይ እኔ ደግሞ ምን አዲስ ነገር አለ ብዬ ስለተጨነኩኝ ነው። ስለ እህትሽ እና ክፍሌ ገብተሽ ነበር ወይ ብሎ ሲላት አይ አልገባውም በማለት ትመልስለታለች። ክፍሌ ከገባሽ እቃ ጠፍቶብኝ ነበረ ለዛ ነው በማለትም ከጠየቃት በኋላ አረ እኔ ምንም ያየሁት ነገርም የለ እኔ ክፍልም አልገባውም በማለት ምላሽ ትሰጠዋለች። እሷም ያንን ምላሽ ከሰጠችው በኋላ እሱም ወደ ውስጥ ሄድና ሜራም ወደ ውስጥ ሄዳለች። ካዳ ሁለቱ ያዩት ነገር የለም። እንዴት ነው የምናደርገው? አሁን እኮ መያዛችን ነው። የት ነው የምንገባው? ምንስ መሄጃ አለን? በማለት ሁለቱም ይጨነቃሉ። ሁለቱም በተጨነቁበት በቃ እንግደላት፣ እሷ ከምትቀርመን እጃችንን ለፖሊስ ከምንሰጥ እንግደላት። አሁን አድናን የት ነው ያለው? አድናን ከሌለ ንገሪኝ ይላታል። አድናን ስራ ሄዷል በማለት ስትለው አይ እንደዛ ከሆነማ በቃ እገላታለሁ ሄጄ እጨርሰዋለሁ ሲል እኔ በዚህ ሀሳብ በፍጹም አልስማማም ብላ ትለዋለች። እኔ የአንቺን ሀሳብ እኮ አልፈለኩትም። የአንቺን ሀሳብ ልሰማ ሳልሆን እኔ ያልኩት እኮ አድናን አለ ልልሽ ነው። ግዴታ እገላታለሁ በማለትም ተመልሶ ወደ ውስጥ ይገባል። ምን ነው በሰላም ነው ወይ ተመልሰ መጣ ብላ ስትለውም አዎ በሰላም ነው በማለት ይመልስላታል። እሷም እንደዛ በመልሰላት ሰዓት ወደ እሷ ፊቱን ኮስተር አድርጎ ወደ እሷ ይጠጋል። እሷም ምነው ፊት እያስፈራኝ ነው፣ ወደዛ ጠጋ በል እንጂ ምን አስበህ ነው ሮቤል ስትለው አይ ምንም አላሰብኩም እያለ እያስፈራራት እያለ እሷም እጅግ እየፈራች እያለ አድናን ይመጣል። አድናንም ወንድሜ እዚህ ምን ትሰራለህ? እየፈለግኩ ነበር እኮ ዛሬ አላየሁምና ብሎ ሲል አይ እዚህ በዚህ ጋር ጎራ ብዬ ነው ብሎ እየተደነባበረ ሲነግረው በቃ አሁን እዚህ ተጫወቱ ብሎ ሲል አድናንም ሜሪ ላወራሽ ፈልጋለሁ ሲል ወንድሙም በቃ እኔ ወደ ውጭ መውጣት አለብኝ ብሎ እሱም ወደ ውጭ ይወጣል። እሱም ከሳራ እህት ጋር እያወራ እያለ ሮቢም ወደ ውስጥ ሲመለስ ሬሳው ተመልሶ አልጋ ስር ተደርጓል። እሱም እጅግ ይደነግጥና ይጮውና አፉን ይዛል። ይህ ነገር ምን ተከስቶ ነው እያለ ነበረ። ሆኖም አሁንም ዲና ትመጣለች፣ ሚራ ትመጣለች። እሷም ሬሳውን ስታይ ትደነግጣለች። ማነው አምስተኛ ሰው እንደዚህ እያደረገ ያለው? ስለዚህ የሚያውቅ ሰው አለ፣ እጃችንን መስጠት አለብን። እንዴት ነው የምናደርገው? ምንድን ነው እየተፈጠረ ያለው? በማለትም እየተደናበሩ ይገኛሉ። አድናንም የሳራን እህት አይዞሽ እናገኛታለን፣ ምንም ነገር አትፍሪ፣ እኔ ከአንቺ ጎን ነኝ እስከ መጨረሻው ድረስ ብሎም ቃል ገብቶላታል። እሷ ግን ወንድሙ በነገራት መሰረት ክፉና መጥፎ ሰው አድርጓ ነው የምታየው። አሁን ይሄንን ሬሳ እንዴት እናወጣለን እያሉ ሚራና ተጨንቀው ይገኛሉ። ሆኖም በስተመጨረሻ የሳሪ እህት ለአድናን ወንድሙ በእግሩ እንደሚሄድ ልትነግረው ስትል ክፍሉ በዚህ ተጠናቋል። አንተ የማታውቀው ስለ ወንድምህ ልንገርህ ስትለው ምንድነው ንገሪኝ በማለትም እየጠየቃት እያለ እሷም ልነግርህ እያለች ወንድምህ ምንድነው ስለ ወንድሜ ልቤን አታንጠጢ ንገሪኝ ሲላት ወንድም እኮ ቆሞ ይሄዳል ብላ ስትለው አድናንም እጅግ ይደነግጥና እንደ ጮህ ክፍሉ በዚህ ተጠናቋል። ውድ ቤተሰቦቼ እስከዚህን ሰዓት በትዕግስት ስለተከታተላችሁኝ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ድረስ ማበረታታችሁና ላይክና ሰብ ማድረጋችሁን እንዳትረሱ ስል
በአክብሮት ጠየኳችሁ። አስተያየታችሁን ደግሞ ኮሜንት ላይ እንድታስቀምጡ ከዚህ ምን እንደተማራችሁ ስል በአክብሮት ጠየኳችሁ። መልካም ቆይታ፣ መልካም ቀን፣ ያማረ የተቀደሰ እግዚአብሔርን የምታመሰግኑበት ቀን ይሆንላችሁ። ባይ ባይ።